ሲያወሩ የነበሩት እና ይሄ የሆነ ከውይይቱ የመሸሽ የመራቅ ሁኔታ ነው እንጂ እኔ የሚታየኝ እዚህ ቤት ላይ ትላንትና ምንም አልነበረም። አሁንም እየተወያየን የምርም ዮኒ ማኛ ወደኛ ሳይድ የሚያደርግ ከሆነ ዩጋይስ ዲስኮኔክት አድርጋችሁ መውጣት ትችላላችሁ። ፎርፌ ነው፣ እኛ ተሸንፈናል ማለት ነው። እሱ በመሀል ከገባ ዲስ ማች ክሊር አድርገን እዚሁ ኦዲየንስ ባለበት እንወያይ። አትውጡ፣ ይምጡ። ዮናስ አያገባውም። በቃ ቤቱን ሰጥቶ ቁጭ ብሎ ነው የሚያየው። ጥያቄ የማይጠይቅም። ደቂቃ ይያዛል። እኛ በደቂቃው መሰረት ከዚህ ፊት እንደምናደርገው ዲቤት እናደርጋለን። ዳትሴት። ሌላው ምንድን ነው አማንሻ የምታደርስልኝ፣ ትላንትና እዚሁ እያሉ ራሳቸው ነው ነገ እንገናኛለን ፌር ባልሆን እዛው ላይ ምን ይላሉ? የሆነ አይ አንተ ቤት አንፈልግም ከዚህ በኋላ ሌላ ቤት እንሂድ ማለት ይችላሉ። ምንም ችግር የለው። ምንም ስላሉኝ ነው ጥያቄ። አንተ የተባልከውን መሴጅ ይዘን የመጣው አንደርስታንድ አደርጋለሁ። ምንም ውስጥ የለም። አንተ ግን ያሉኝ እራሳቸው ነገም ከነገ ወዲያም ጭምር ነው ያሉት። እንዲያው የተለያዩ ስለሚሆኑ ርዕሶቹ የተለያየ እናደርጋለን። መብታቸው ነው አለመምጣት። ግን እኔ ለቴዲ ነግረዋለሁ። ቴዲ ጓደኛዬ ነው። ደውዬ ይሄ ቴዲ አንተ ቤት ይምጡና መወያየት የሚፈልጉትን ርዕስ ይዘው በዛ ይነጋገሩ ብዬ ነግረዋለሁ። ከፈቀደላቸው መወያየት ይችላሉ። እንደዛ ካልፈለጉም ማቆም ይቻላል። እንትን አይደለም ይሄ ትላንትና የሆነ ነገር አንፌር ነገር አድርገሃል ወር ሳምቲንግ የሆነ አቢዝ ያደረገው ነገር አለ በሚል አይደለም። ትላንትና ማታ አካባቢ ላይም እንደዚህ ነበሩ። ሪፍሌክሽን ሩሞች ተከፍተው ነበር እና ሞሮፍ ከህዝቡ ነው የመጣው ነው እንትኑ ሲጀመር ለምን ተገባ? ያው ቂሞች አሉ ሰሞኑን ሲንከባልሉ የመጡ ነገሮች ምናምን ሌላ ከዛ ጋር ተያይዞ ሲጀመር ለምን እዛ ተገባ? እንትኑ ላይ በቃ የሆነ ፌር የሆነ ነገር ተደርጓል ምናምን አይደለም። እሱ አይደለም ሜሴጁ። ምንድነው ይሄ ኢንተርሚዲየት የሆኑ ቦታዎች ወይም ጀስት ገለልተኛ የሆኑ ተብሎ የሚታሰቡ ቦታዎች ላይ ይደረግ። ራይት ናው መግባት እንችላለን። አይደለም አንድ ቶፒክ ጨርሰን ኢቭን ሌላ መቀጠል እንችላለን። ራይት ናው ቱዴይ ማለት ነው መቀጠል እንችላለን። እንደዛ የሚያደርግላቸው ሰው አይኖርም። ሰው ፔጁን በገዛ ፈቃዱ ደስ ባለው ሰዓት ነው የሚሰጠው። ቴዲን ጠይቀዋል። ጊዜ ካለው ሊያደርግላቸው ይችላል። ሁለተኛው ልጨርስና ልውጣ። ሶለስ ክርስቶስ ባለበት ካለ ልደትሻ በውስጥ ሜሴጅ አድርግልኝ። ቀንና ሰዓት እንምረጥ። ለሳብ ቆይ አማኑሻ ጋር ከመውጣት በፊት ምናልባት የምታደርስላቸው ከሆነ ትናንትና ኦኬ አይ ወጥቷል። ተው በቃ ለዚሁ ነው እንደ ሮጦ የመጣው። አይ ችግር የለውም። አማን ስለወጣ ምንም አትበሉ። አይ ነው ስለ ትናንቱ ሀሳብ ነው። ምናልባት መልእክት ለማድረስ ከመጣው ፉሊ የተደረገውና የተነገረው ያውቁታል። አባቴ ያውቁታል። ተጠብጥበው ስለወጡ ነው ያለቀሱት። ሌላ ታሪክ ማንም ያውቃል። ከስር ሆነው ራሱ ፕሮቴስታንት ወንድምና እህቶች እንደ ዛሬ ተወርደናል አናውቅም፣ ቃሉን ሳታውቁ ነው የመጣችሁት እያሉ ሲሰድቧቸው ነበር እራሳቸው። ያቺን ስለፈሩ እንጂ ሌላ የተፈጠረ ምንም ነገር የለም። 5 ሳንቲም ያልተፈጠረም። እዚህም ደግሞ ሰው ስለነበር 8,000 ሰው አይቶታል። ሙሉውን በዛ ባለበት ህዝብ ላይ ነጥብ ስለጣሉ ብቻ ተናደው ነው። አንደርስታንድ ነገ ቴዲንም እንደዛ እንደሚሉት እንዳትረሳ። ይችን ቃል ስሙልኝ። ቴዲ ቤት ተወያይታችሁ ዮኒ ማኛ ምን አለ በሉኝ። ቴዲ ቤትም አንገባም ሲሉ ታያለ። እቺ እንዳትረሳ። ቴዲ ቤት ሰሞኑን እነግረዋለሁ። ቴዲ ቤት ሲገቡ እግዚአብሔር ምስክሬ በፍጹም አናርግም ብለው ደግሞ እንደሚሄዱ ታያላችሁ። ይሄንን ነው የምናገረው ስለማውቃቸው ማለት ይሄ ነው። ከዛ ማን ነው ማንም ቤት አትግቡ ይባባላሉ። ከዛ በኋላ ይኸው ቴዲ ቤት ድጋሚ ከዘማርያም ጋር ጥሪ ተደርጓል ነበር እንዴ? ለምን አልገቡም ታዲያ? ከኤርሚያስ ጋር ጥሪ ተደርጎለት የለ እንዴ? ቴዲ ቤት ገለልተኛ ቤት ነው። ቴዲ እንገናኝ ብሎ ዘማርያም ጥሪ አድርጎ የለ? ይኸው ዋሂድም አድርጎ የለ? ሌሎችም ወንድሞች አድርጎ የለ? አይመጡም። ያውቁታል እንዴት ፖለቲካ እንደሚሰሩ እኔ በደንብ ስለማውቀው ነው። ግን ይመቻቸው፣ ችግር የለውም። እናንተ አሁን ወደ ትምህርቱ ብትቀጥሉና ብታስተምሩ፣ ሌላ የሚገባ ሰው ካለ ንገሩኝ፣ ላስገባ። ቤተሰብ ታፕ ኮፒ ሊንክ በማድረግ ትምህርቱን ተማሩ። እግዚአብሔር ከእናንተ ጋር ይሁን። ትላንትና እኔ አይቻለሁ፣ የተቆራረጠ ብዙ ቪዲዮ ደርሶኛል። ሪያክሽን አልሰጠውም። ስገባ ወደ ጨዋታዬ ነው ወደ ምናምን ያደረኩት። ማታ ቀጠሮ እንዳለን የተናገርኩት። በመሀል ግን ያለው ትንንሽ በተለይ ኤፍሬም ፖለቲካ ሳይሆን ክርስቶስን ስበክ። እኔ እሱን እነግርሃለሁ። ያ ነው የሚጠቅመው። ያንን ነው የምለው።
እናንተ ወደ ትምህርቱ እነሱ ካልመጡም ሌሎች ፕሮቴስታንቶችንም ማስገባት ይቻላል። በነገራችን ላይ ዲፌንድ አደርጋለሁ የሚል ሰው ካለ ካን አክሰፕት አስገብተን መጠየቅ እና መጠያየቅ ዲያቆን ሚዩት አድርግ። ያንተ ነው ከኋላ ከጀርባ ሙዚቃ ስላለ ነው። ያንተ የሆነ አይሆን አላውቅም። መንገድ ላይ ስላለው ነው። ያ ሌሎች ያወሩ እስከዛ። እሺ እንግዲህ ወደ ትምህርቱ ትሄዳ። እንግዲህ እንደምታዩት ነው። ትላንት በነበረው ህዝቡ አይቷል። ህዝብ ነው ትምህርቱን የወሰደው ባለው ነገር ላይ። መዝሙረ ያሬድን ብዙዎቹ ፕሮቴስታንቶችም የምታከብሩት ወንድም ነው እስከማውቀው ድረስ እሱ ነበር ደቂቃ ሲይዝ የነበረው። መጠየቅ ካለበት መዝሙረ ያሬድ እንጂ ዮኒ ማኛ አይደለም። ትላንትና መጠየቅ ካለበት መዝሙረ ያሬድ ሚኒቱን እንዲያርገዋል ተብሎ ከተጠየቀ እሱ። እኔ ግን በምንም ነገር ላይ ተጠያቂ ልሆን የምችልበት አንዳችም ነገር አልነበር። ጠይቅ ተብዬ። ስለዚህ ተፈርቶ እንጂ ሌላ ነገር የለም። ይህም ባይነኝ። ወደ ትምህርታችሁ ልደት እንትን በሉና እስቲ እነሱ ቢቀሩበትም ሌሎቹ ትምህርቱን እንዲማሩ ምን ማድረግ ያስፈልጋል? ይሄን ስለ ጌታ እራት ያለውን ነገር እስቲ ለህይወት ነው ወይስ እነሱ እንደሚሉት ምንም ከህይወት ጋር የሚያገናኘው ነገር የለም በሚል ነው እንግዲህ ውይይቱ። ስለዚህ እናንተ ቀጠሉ። ኦኬ፣ እንኳን ደህና መጣችሁ ወንድሞች ሁላችሁ። ምናልባት መዝሙረ ያሬድ ስላለ እዚህ ዮሐዴ አለ፣ ጋዲ አለ፣ ናትሻ አለ፣ ደሜም አለ፣ ብሩክ ዲያቆን አለ። ይህ እንግዲህ እጅግ በጣም ትልቅ ትምህርት ነው። የጌታ ስጋና ደም ቅዱስ ቁርባን አማናዊነቱ ላይ የዘላለም ሕይወት ይሰጣል የሚለው ላይ ትልቅ ርዕሰ ጉዳይ ነው እና ያሬዶ ምናልባት ደቂቃ ስጠንና ወይ ደግሞ እኔ የዮሐዴ ከዚህ አንጻር ናቲ ከቤተክርስቲያን አባቶች አንጻር እንዲልከፋፍላችሁና በዛ መንገድ ደቂቃውን ሰዓቱን እየተጠቀምን ብናስተምር ምን ይመስላችኋል? እሺ፣ ሰላም ይሁን ለሁላችሁ። እንዴት አመሻችሁ? እንዴት አደራችሁ? የክርስቶስ ሰላም ከኔም ከእናንተ ጋር ይሁን። ዲያቆን ናቲ፣ ዲያቆን ብሩክ፣ መምህር ብሩክ፣ የዋድሻ ዲያቆን መኩ፣ ልደትሻ በርሲሳ፣ ዲያቆን ጋዲሳ፣ ደሜ እና ዮኒ እና ሌሎችም ከታች ያላችሁ ወንድሞች እህቶቻችን ሰላም ለእናንተ ይሁን። አይዊሽ እንደዚህ ባይሆን ጥሩ ነበረ፣ ግን ኢትስ ኦኬ፣ ምንም ችግር የለውም። የማሸነፍ የመሸነፍ ጉዳይ አይደለም የያዝ ነው። እውነቱን ለመናገር በቃ የመማማር ነው። ዛሴት ሰው መማማር፣ ነገሮችን ሼር ማድረግ፣ እውቀት አንዱ ያለውን አንዱ ማካፈል፣ ተራርቆ ድንጋይ ከመወራወር ነው። እስቲ ዲስከስ እናድርግ ነው። ሰው ደቂቃ ያዝኩት እኔ ትናንት አይታችሁ ከሆነ ጥያቄ እንኳን ጠይቅ ስባል አልጠይቅም ብያለሁ። ትዝ ይላል ሊሆን ያደል አልጠይቅም። ምክንያቱም ፌር አይደለም። እኔ ኦርቶዶክስ ነኝ። ስራዬ ደቂቃ መያዝ ነው እንጂ ጥያቄ መጠይቅ አይደለም። ፌርም አይሆንም ብዬ ጥያቄ እንኳን ብዙ የነበረኝን ትቻለሁ እና ታይሙን አቁም ስባል ሳቆም ስቀጥል እንደተበላሸ መኪና አንዴ ሳቆም አንዴ ስቀጥል አንዴ ሳቆም አንዴ ስቀጥል ነበረ። ሰው እኔ በእኔ በኩል ምንም ፌር የሆነ ነገር ነበረ። ለዛሬም ተቀጣጥረን የወጣ ነው ፌር የሆነ ነገር ስለተሰማቸው ይመስለኛል። ከዛ በኋላ ግን ቤት ተከፍቶ የነበረው ዲስከሽኖች አይቻለሁ። ሰዎችም ልከውልኝ የሆነ ሳይድ ይህን ሰሞን ያለውን በሉተሪያን እና በፔንቴኮስታል መካከል ያለውን ልዩነትና ክርክር ይሸፍንልናል፣ በቃ እንጠቀምበት ይህን እድል የሚሉ ሳይዶች አሉ። ቪዲዮም ስላለኝ ማለት ነው። እንጠቀምበት፣ ጥሩ እድል ነው። ምክንያቱም አየሩን ይቀይረዋል፣ መንፈሱን ይቀይረዋል እና ያስረሳል ያለውን ነገር እንጠቀምበት የሚላል። ሌላው ደግሞ አይ የሚልም አለ እና ይሄ ሁሉ ግን ትናንት አልነበረም። ቀጠሮ ይዘው የወጡት ልጆች እንደዚህም አላሉም ነበረ። እኛም ያው የተገኘ ነው ወንድሞቻችን ይመጣሉ ብለን ነው። በነገራችን ላይ ዮኒ ስለ ዮኒ አይደለም አሁን ፖይንቱ። ዮኒ ቤቱን ከፈተ፣ እኛ መጣ፣ አለቀ። ነገ ዮኒ የሆነ ነገር ቢል የሆነ ነገር እሱ አይደለም አሁን ጉዳዩ ቤቱን ተከፈተ፣ ቤቱ ጋር መተ ኒውትራል በሆነ ነገር ውይይት ይደረጋል አይደረግም ነው። በቃ አለቀ። ስድብ፣ ጥላቻ ምናምን የሌለበት ይደረጋል። አዎ በቃ በሱ በመልኩ ነው። የዮኒ ውሳኔ መጨረሻ እንግዲህ እሱ ውሳኔ ይሆናል። ከእግዚአብሔር ጋር የሚነጋገረውን እሱ ይነጋገራል። ንስሐ የሚገባበትን ንስሐ ይገባበታል። እኛ ግን ኦፖርቹኒቲ ተጠቅመን ለመማማር ነው የመጣ ነው። በቃ ፔሪየድ አለቀ። ስለዚህ አሁን የምናደርጋለን ለትሻ ኦልሬዲ የተዘጋጁ ይመስለኛል የውሃ